በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ የመታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስ ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድልና ምስክርነት ተጋድሎን የፈጸመና ኃያልና ብርቱ የሆነው የቅዱስ መርቆሬዎስ ሰማዕት ነው። ጸሎትና በረከቱ ከእኛ ጋር ይሆን ለዘላለሙ አሜን። በጣዖት አምላኪው በከሃዲው ንጉሥ በዳኪዎስ ዘመን እንዲህ ሆነ። ከንጉሥ ሹማምንቶች ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበር። ጥበብን የተማረ ፒሉፓዴር የሚባልም አንድ ሰው ነበር። ጦር ውጊያን፣ ፈረስ ግልቢያን፣ ጦር ውርወራን ሁሉ ተማረ። በሐሳቡ ሁሉ በስውር በክርስቶስ የሚያምን ሆነ። መጽሐፍትን ያነባል። ልጁ ፒሉፓዴር እያደገ መጣ። የክርስቶስንም ስም መውደድ ጀመረ። ያምንበታል። ጾምን፣ ጸሎትን፣ ምጽዋትን ቢያበዛም ደምግባቱ የሚያምር፣ ፊቱ የሚያበራ ሆነ። ሰውነቱም ንጹሕ ሆነ። ድሃን የሚወድ ርኅሩህ ነው። አባቱና እናቱም ያገባ ዘንድ ሁል ጊዜ ይጠይቁታል። እሱ ግን ማግባት አልፈልግም አለ። አባቱ ከሞተ በኋላ ንጉሡ ጠርቶ በአባቱ ዙፋን አስቀመጠው። ስሙንም መርቆሬዎስ ብሎ ሰየመው። ንጉሡ ፈጽሞ ይወደዋል። ዕድሜው 25 ዓመት ከሆነው በኋላ እግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየው። መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና፣ ጠላትን ታሸንፋለህ፣ አትፍራ አለው። ከዚህ በኋላ በርበር የሚባሉ ጠላቶች መጡ። ከንጉሥ ዳኪዎስ ሀገር ደርሰው ጠላትን ማረኩ። ዳኪዎስም ሰራዊቱን ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስ ተነሳና ከበርበር ሰራዊት ጋር ውጊያ ገጠመ። ንጉሡና መኳንንቶችን ገደላቸው፣ አባረራቸው። ከሰራዊታቸውም ብዙዎችን ገደለ። ንጉሥ ዳኪዎስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰ። ከዚህ በኋላ ንጉሡ ቅዱስ መርቆሬዎስን ጠርቶ ርስት ጉልት ሰጠው። ወርቅና ብር፣ ልብስ፣ ፈረስና በቅሎ፣ ብዙ አሽከሮችንና ሌላ ገንዘብንም ሰጠው። በአማካሪዎቹና በመኳንንቱ ላይ በመሳፍንቱና በመንግስቱ ሁሉ ላይ ሾመው። ንጉሥ የመርቆሬዎስን ቃል እንዲያከብር አዘዘ። ቅዱስ መርቆሬዎስን በታላቅ ምስጋና በደስታ ወደ ቤቱ ተመለሰ። ከነጋ በኋላ ንጉሥ መሳፍንቱንና ባለሥልጣናትን ጠርቶ ወደ አምላኮቻችሁ መሄድ ይገባናል፣ እንሰዋላቸው፣
ዕጣንንና መሥዋዕትን እናቅርብላቸው። በጠላቶቻችን ላይ እነርሱ ኃይልንና ድልን ስለሰጡን አሸንፈናቸዋልና ገድለናቸዋልና አላቸው። ንጉሥ ከመሳፍንቱና ከባለሥልጣናቱ ጋር ተነሳና ወደ ጣዖቶቻቸው ሄዱ። ቅዱስ መርቆሪዎስ ግን ከነሱ ጋር ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄዱ ጊዜም ወደ ቤቱ ተመለሰ። ከንጉሡ ሰራዊቶች አንዱ መጥቶ ንጉሥ ሆይ ለዘላለም ሕያው ነህ፣ በመሳፍንቶችህ ላይና በባለሥልጣኖችህ ላይ የሾምከውና ያከበርከው ታላቅ ሀብትን የሰጠኸው ይህ መርቆሪዎስ ትእዛዝህን አላከበረም፣ ቃልህንም አልሰማም፣ ለአምላኮችህም አልሰገደም አለው። ንጉሡም ሰውዬ ሆይ በመርቆሪዎስ ላይ ክፉ ነገርን አልሰማም፣ ከእርሱ ጋር ጠብ እንዳለህ አውቃለሁ። ነገርህ እውነት ከሆነ ለእኛና ለአምላኮቻችን ቀናህ፣ ብዙ ሀብት እንሰጥሃለን። ነገርህ ሐሰት ከሆነ ግን በአንተ ላይ ከባድ ቅጣት ይከተልሃል አለው። ያን ጊዜ ቅዱስ መርቆሪዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሡ መልእክተኛ ላከ። መርቆሪዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉሥ መልእክተኞችን በጦርነቱ ደክሟልና ተዉት፣ ትንሽ ረፍ አላቸው። በበነጋውም በማግስቱ ንጉሥ መልእክተኛ ልኮ ቅዱስ መርቆሪዎስ መጣና በንጉሡ ፊት ቆመ። ንጉሥ ዳኪዎስ ብዙ ገንዘብ የሰጠንህን፣ ከፍ ከፍ ያደረግንህን፣ ያከበርንህን የካድከን እውነት ነውን? አምላኮቻችን ኃይልና ብርታትን በውጊያው ላይ እንደሰጡ ጠላቶቻችን እንደገደልክ እንዳሳደድ አላወክምን? አንተ ለአምላኮቻችን ትሰዋላቸው ዘንድ መሥዋዕትንና ቁርባንን ታቀርብላቸው ዘንድ ትሰግድላቸው ዘንድ ይገባሃል አለው። ቅዱስ መርቆሪዎስ ንጉሥ ሆይ የሰጠኸኝ ሀብትህ ወደ አንተ ይመለስ፣ ለእርሱ ፍቅር የለኝም። ንጉሥ ሆይ ስማ ልንገርህ፣ አጵሎን አምላክህ ራሱን ማዳን የማይችል ድንጋይ ነው። እርዳኝ ባልከው ጊዜ አይረዳህም። እኔም አላውቀውም፣ አልሰግድለትም። እኔ የማምንበት አምላኬ ኢየሱስ ክርስቶስ ነው። ስለ ስሙም እሞታለሁ። መልአኩንም ልኮ ያዳነኝ፣ ያጸናኝ፣ የረዳኝ እርሱ ነው አለው። ቅዱስ መርቆሪዎስ የውስጥ ቅናቱንና ልብሱን አውልቆ በንጉሡ ፊት ጣለለትና የሰጠኝን ውሰድ አለው። ያን ጊዜ ንጉሡ ከመጠን በላይ ተቆጣ። ያስረው ዘንድና በተፈተለ መግረፊያ ይገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው። ወደ እስር ቤትም ወሰዱት። የእራት ግብዣ በሆነ ጊዜ ታላቁ ንጉሥ ስለ መርቆሪዎስ በልቡ አሰበ። ልቦናውን ደስ ያሰኘው ዘንድ የጣመ ምግብና የጣመ መጠጥ ያመጡለት ዘንድ ቁስሉንም ያጥቡለት ዘንድ አዘዘ። መልእክተኛው መርቆሪዎስን ንጉሥ የተመታውን ቁስልህን ያድንልሃል፣ አንተ ነገሬን ስማ፣ ለአምላኮች የሰዋ ሰውነትህን አታጎሳቁል፣ እኔም ሲቃይና ሞትህን አልፈልግም፣ እወድሃለሁ ይልሃል አለው። መርቆሪዎስ ግን ነገራቸውን አልሰማም፣ ምግባቸውንም አልበላም፣ መጠጣቸውንም አልጠጣም። በነጋ ጊዜ ቅዱስ መርቆሪዎስ በንጉሡ ፊት አቀረቡት። ከሃዲው ንጉሥ መርቆሪዎስ ሆይ ስራይ እንዳለብህ አወቅው። ቁስልህን ማን አዳነ? ክርስቶስ ማዳን ይችላልን? ነገሬን ስማ፣ ለአምላኮቼም ሰዋ፣ በታላቁ አምላክ በአጵሎን አማልኮ። ሴት ልጄን አጋባሃለሁ፣ የመንግሥቴን እኩሌታ ግማሽ እሰጥሃለሁ፣ በግዛቴም ከኔ ጋር ትሆናለህ፣ ሥጋህን በሲቃይ አታንገላት አለው። ቅዱስ መርቆሪዎስም የፈለግከውን አድርግ፣ አምላኬን ኢየሱስ ክርስቶስን አልተውም አለው። ያን ጊዜ ንጉሡ ራሱን አቁማዳ ያወጡ ዘንድ በራሱ ላይም የእሳት ፍም ያደርጉ ዘንድ አዘዘ። እንዳዘዛቸውም አደረጉ። ሚካኤል ከሰማይ ወደ ቅዱስ መርቆሪዎስ ወርዶ የእሳቱን ነበልባል አጠፋው። ሥጋውንም አልነካውም። ከሃዲው ንጉሥ የብረት አልጋ ያመጡ ዘንድ በስሩም እሳት ያነዱ ዘንድ ቅዱስ መርቆሪዎስን በላዩ ላይ ያስቀምጡ ዘንድ አዘዘ። ነገር ግን ምንም አልደረሰበትም። ንጉሡ እጁንና እግሩን ያስሩት ዘንድ ዳግመኛ በፈረስ ጅራት ያስሩት ዘንድ አዘዘ።
ወደ ሁሉም የሀገር ዳርቻዎች ጎተቱት፣ ወደ ወህኒ ቤትም አስገቡት። ነገር ግን ሚካኤል መልአክ ያጸነዋል። የንጉሡ ባለሟሎች ሰራዊቱና መሳፍንቱ በጠዋት መርቆሪዎስ ወዳለበት ወደ ወህኒ ቤት ሄደው ይህን ትልቅ መከራ ተሸክመ ስናይህ ወዮልን፣ ለነፍስህ ራራ፣ ሥጋህን በዚህ መከራ አታሰቃይ፣ ምክራችንን ስማ አሉት። ወደ ንጉሡም ተመልሰው በፊታችን መርቆሪዎስን ታሰቃየው ዘንድ አንሻም፣ ነገር ግን ምክራችን ነገራችን ካልሰማ ብቻህን ትተንህ እንሄዳለን ብለው ጮኹበት። ኪሩቤል የሚሸከሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ መርቆሪዎስ ታየው። ቅዱስ መርቆሪዎስን እኔ መረጥኩ፣ በአላውያን ነገሥታት ፊት በስሜ ያመንክ ወዳጄ ሆይ ሰላም ላንተ ይሁን። ስምን በሕይወት መጽሐፍ ጻፍኩልህ፣ 3 አክሊሎችን ሰጠውክ። አንዱ ስለ ድንግልና፣ ሁለተኛው ስለ እምነትህ፣ ሦስተኛው ደግሞ ስለ ስሜ ደምህ በመፍሰሱ ሰጠውህ አለው። ዳግመኛም እግዚአብሔር መርቆሪዎስን በስምህ ቤተ ክርስቲያን ለሠራ እኔ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ቤትን እሠራለታለሁ። ዕጣንንና ቁርባንን ለቤተ ክርስቲያን የሚሰጡ እኔ የአቤልንና የቆርኔሌዎስን መሥዋዕት እንደተቀበልኩ እቀበለዋለሁ። ልጁን በስምህ ለሚሰይም እኔ በመንግሥተ ሰማይ ዋጋውን እከፍለዋለሁ። ገድልህን የሚጽፍ የሚያጽፍ ከቤቱም የሚያስቀምጥ በቤቱ ውስጥ ሕመም ችግርና ረሃብ አይኖርም አለው። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ለመርቆሪዎስ ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ከነጋ በኋላ ከሃዲው ንጉሥ መርቆሪዎስን ያመጡት ዘንድ ከሀገር አውጥተው በጫካና በወንዝ ዳርቻ ወስደው አንገቱንም በሰይፍ ይቆርጡት ዘንድ አዘዘ። እጁና እግሩንም አሰረው። ወሰዱት። ከብረቱ ክብደት የተነሳ ሲሄድ ወደቀ። መርቆሪዎስም ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን፣ ዓለምን ሁሉ የያዝክ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ጰራቅሊጦስ ሆይ እለምንሃለሁ። መምህሬ አምላክ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል፣ እንደ ንጹሕ ዕጣንም በፊትህ ታርጋለ። ዳግመኛም ሥጋዬን የሚጠብቅ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ሥጋዬን የሚቀብር አንተ ወደ ፈለክበት የሚወስድ እዘዝ። ሥጋዬ በአንተ ዘንድ የተዘጋጀ ይሁን። ልጃቸውንም አንተ አጽናው፣ ሥጋዬንም የሚገንዙትንም ጠብቃቸው። ጌታዬ ሆይ ሥጋዬ ወደ ተቀመጠበት ጦር ወይም ሰይፍ ወይም መንፈሰ ርኩስ እንዳይቀርብ እለምንሃለሁ አለ። ምስጋናና ወዳሴ ኃይል ከአባትህ ጋራ ማየዊ ከሚሆን መንፈስ ቅዱስ ጋራ ለአንተ ይሁን ዛሬም ዘወትርም ለዘላለሙ አሜን ብሎ ጸለየ። ኅዳር 25 ቀንም ራሱን ሰጠ፣ አንገቱንም ቆረጡት። ሰማዕትነቱን በእግዚአብሔር ሰላም ተፈጸመ። ጸሎትና በረከቱ ከእኛ ጋር ይሁን በእውነት። በታላቁ ሀገር ሮሜ የነገሱ ዳኪዎስና ኦልያኖስ በአንድ ምክር በአንድ ቃል በአንድነት ለመስራት ተባበሩ። በግዛታቸውና በአውራጃቸው ውስጥ ያሉትን ሁሉ አምላኮቻቸውን ያመልኩ ዘንድና ይሰግዱላቸው ዘንድ አዘዙ። ሁሉንም ሰው አስመጥተው ለጣዖት እንዲሰግዱ አዘዟቸው። ከፍርሃታቸውና ከጭንቀታቸው የተነሳ ፈቃደኞች ሆኑ። ይህንን ካደረጉ በኋላ ፈጽመው ተደሰቱ። ሰይጣን ላሳታቸው አምላኮቻቸው በሁሉም ልብ ውስጥ ፍቅራቸውንና ዕውቀታቸውን የጨመሩ መሰላቸው። ከዚህ በኋላ እንዲህ የሚል መጽሐፍ ይጽፉ ዘንድ አዘዙ። እኛ ዳኪዎስና ኦልያኖስ በግዛታችን ውስጥ እስከ ዓለም ዳርቻ ድረስ እንደ ትእዛዛችን ያደርጉ ዘንድ ደጎችንና ጠንካሮችን ሁሉ የያዝነን። ይህ ትክክለኛ ነውና አምላኮቻችንም የእውነት አምላኮች ናቸው። ታላቁን መንግሥታችን ጠብቀውልናልና በጦርነትም ጊዜ ኃይልን ሰጥተውናልና መልካም ፈቃዳቸው በእኛ ላይ ታየ፣ ብርታትንም ሰጡን። ከሁሉም የምድር ነገሥታት በላይ ከፍ ከፍ አደረጉን። ይህ ብቻ አይደለም፣ የዘር በረከትን ፍሬዎችንና ገንዘብን ሰጡን እንጂ እነርሱ
መልካምን ሁሉ ያደርጉልን ዘንድ ከእነርሱ ዘንድ ሁሉን ከጠየቅን መልካሙን ሁሉ ያደርጉልናል፣ ዓለምን ሁሉ ያጸኑልናል። ስለዚህ በግዛታችን ውስጥ ሁሉ በአንድ ምክር ጻፍን። በግዛታችን ውስጥ የሚኖሩ ወንዶችም ሴቶችም ባሪያም ሆነ ጌታ ለአምላኮቻችን ግብር መገበርን ያፋጥኑ፣ በፍርሃትና በመንቀጥቀጥ ፈጽሞ በመገዛትና በማክበር ይገዙላቸው። ትእዛዛችን የተቀበለ በእኛ ዘንድ ታላቅ ክብርና ብዙ ገንዘብ ያገኛል። ትእዛዛችን አልቀበልም ያለና ነገራችን አልሰማም ያለ ግን ይህ መጽሐፍ እንደተናገረው በወህኒ ቤት በብዙ ስቃይ ይሰቃያል። ከዚህ በኋላ በክፉ አገዳደልና በመራራ አሟሟት በሰይፍ ይግደሉት፣ ሥጋውን በቆሻሻ ቦታ ይጣሉት። የሰማይ ወፎችና የዱር አራዊት ምግብ ይሁን። ክርስቲያኖችን ግን ከዚህ የከፋ መከራ ያገኛቸዋል፣ ብዙ ስቃይም ይገጥማቸዋል። እንግዲህ ተናገርን። መጽሐፋችን ሁል ጊዜ በክብር ሕይወትና በሰላም ተቀበሉ። ይችን መጽሐፍ በሮም ሀገር አነበቧት። በየሀገሩ ሁሉ ለመሳፍንቶች ላኩ። መሳፍንቶችም የታዘዙትን ያደርጉ ዘንድ ለመኳንንቶችና ለተራ ሰዎች እስከ ግዛታቸው ጠረፍ ድረስ አደረሱ። ትእዛዙን ላልተቀበሉ እንደተጻፈው ይፈርዱበታል። ያን ጊዜ አዝማቹ ተነስቶ ሕዝቦቹን ሰበሰበ። ከሮም ንጉሥ ጋር ለመዋጋት ተሰበሰቡ። ነገር ግን ለታጋዮች ብዙ ገንዘብና ንብረትን ሰጡ። ሁሉም አውጠርኒቆስ ከሚባለው ገዢ ጋር ለፍልሚያ ተዘጋጁ። ዳኪዎስም ከሰራዊቱ ጋር ለውጊያ ተሰለፈ። ኦልያኖስን ግን ግዛቱን ይጠብቀው ዘንድ ተወው። የሁለቱ ሰራዊቶችም ተገናኝተው በመካከላቸው ታላቅ ጦርነት ተካሄደ። ዳኪዎስም በታላቅ ጭንቀት ውስጥ ወደቀ። ያን ጊዜ ከሮም ሀገር ከዳኪዎስ ሰራዊቶች መካከል እርሱን የሚረዳ መርቆሪዎስ የሚባል አንድ ሰው ተነሳ። እርሱም ጠንካራና ጥበበኛ። መርቆሪዎስ የጦር መሳሪያውን ይዞ መርቆሪዎስ ሆይ አትፍራ፣ አትደንግጥ፣ ልብህን አጽና እያለ ራሱን ሲመክር ልቦናውን አበረታ። ያን ጊዜ ነጭ ልብስ የለበሰ ረጅም ኃይለኛ በቀኝ እጁ ሰይፍ መዞ ታየው። መርቆሪዎስ ሆይ አትፍራ፣ ልብህን አጽና፣ አንተን ለመርዳትና ለማዳን ወደ አንተ ተልኬአለሁና ብርታትን እሰጥሃለሁ፣ እረዳሃለሁ። ይህንን ሰይፍ ከእጄ ወስደ ሽፍቶችን ግጠማቸው፣ ታሸንፋቸዋለህና። ካሸነፍካቸው በኋላ ግን ያዳንህንና ወደ አንተ የላከኝን እግዚአብሔር አምላክህን አስበው አለው። መርቆሪዎስም ይህንን ቃል ሰምቶ ከንጉሡ ጭፍሮች ወደ እርሱ የተላከ ሰው የተናገረው መሰለው። ሰይፉን መዞ በመካከላቸው ገባ። ከግድያው ብዛት የተነሳ እጁ እስኪደክም ድረስ መኳንንቶችን ገደለ። ደማቸውንም በምድር ላይ እንደ ውሃ ፈሰሰ። ሬሶቻቸውን በዙ፣ የተረፉትም ከፊቱ ሸሹ። ንጉሥ ዳኪዎስ ጠላቶቹን አሸነፋቸው፣ ከእነርሱም የተረፈ የለም። ንጉሥ ዳኪዎስ የመርቆሪዎስን ኃይል፣ የኃይሉን ጽናት፣ የልቡን ጠንካራነትና በጠላት መካከል እንዴት እንደገባ አይቶ ጠራው። ብዙ የክብር ልብስና ገንዘብ ፈረስም ሰጠው። ከወታደሮቹም ሁሉ በላይ ከፍ ከፍ አደረገው። የጭፍሮችም አለቃ አድርጎ ሾመው። በግዛት ውስጥ ያሉትን ባለሥልጣናትና መሳፍንትን ሁሉ ያከብሩት ዘንድ አዘዘ። ይህ ታላቅ ኃይል ለንጉሡ በድንቁርናውና መካር ከማጣቱ የተነሳ ከሚያመልካቸው ጣዖቶች የተገኘ መሰለው። ደስታው በእነርሱ ላይ ፈጽሞ በዛ። ለሰው ሁሉ ብዙ ገንዘብ ሰጠ። እነርሱንም ለማምለክ ወሰነ። ወደ አምላኮችን ቤት ገብቶ ሰገደላቸው፣ መባም አገባላቸው። ወደ ሮሜ ሀገር ከገባ በኋላ ሰዋላቸው። ሰው ሁሉ ከተኛ በኋላ ቀድሞ የተገለጠለት ይህ መልአክ ለቅዱስ መርቆሪዎስ በዚች ሌሊት ታየው። በፊት እንደታየው በቀኝ እጁ በሰይፍ ይዞ በፊቱ ቆመ። ከእንቅልፉም ቀሰቀሰው። እርሱም አይቶ ፈራ፣ ደነገጠ፣ መናገርም ተሳነው። መልአከ መርቆሪዎስን በጦርነት ጊዜ እንዳጸናውህ አስብ፣ እግዚአብሔር አምላክህን
አትተወው፣ ስለ ስሙ ታላቅ መከራ እንደሚገጥምህ እወቅ። በመንግሥተ ሰማያት ያዘጋጀልህን የኃይል አክሊል ያቀዳጃል። እንደ አንተ ጌታቸውን ለሚወዱና ለሚገዙለት የክርስቲያን ወገኖች የኃይል አክሊልን ያቀዳጃቸዋል አለው። መልአኩም ይህንን ነግሮት ተሰወረ። መርቆሬዎስም በልቡ አሰበ፣ እግዚአብሔር አገልጋዮቹን እንደሚወዳቸው አደነቀ። በአባቱና በሰው ሁሉ ዘንድ የክርስቶስን ሕግ አስቀድሞ ተማረ፣ የክርስቲያን ወገን ነውና። መርድያኖስ የሚባል ሰው ሁል ጊዜ እንዲህ ይላል፣ ለሰማያዊ ንጉሥ ኢየሱስ ክርስቶስ አገልጋይ የሚሆን ብፁዕ ነው። ኃይልን፣ ብርታትን፣ ታላቅ ግዛትን ከዚህ ዓለም በሚመጣው ዓለም ይሰጠዋልና ጠላቱንም ድል ያደርጋልና። ይህም ንጉሥ ሰማይና ምድርን በቃሉ ፈጠረ። ሰማይንም ለምድር ክዳን አደረገው። ብርሃናውያን በሆኑ ፀሐይ፣ ጨረቃና ከዋክብትም አስጌጠው። ምድርንም እጽዋትን፣ ዘርን፣ አዝመራን፣ ሽታው ደስ የሚል አበባን እንድታበቅል አደረጋት። በእርሷ ላይም ለሚንቀሳቀሰው ሁሉ መቀመጫ አደረጋት። እጽዋቱም የራሳቸው መልክና ውበት ሲኖራቸው የሚጣፍጥና የሚመር ጣዕምም አላቸው። በተራራዎች ላይም የሚበሉና የማይበሉ አራዊትን አዘጋጀ። በባህር ውስጥም ዓሣዎችን ፈጠረ። በአምላካችን ትእዛዝ ነፋሶች በሚነፍሱበት ጊዜ ከሀገር ወደ ሀገር ይመራቸውና ያደርሷቸው ዘንድ በዚያ መርከቦች ይመላለሳሉ። በሕያዋንና በሙታን ለመፍረድ በኋለኛው ዘመን የሰው ልጅ ይመጣል፣ ሁሉንም እንደየሥራው ይከፍለዋል። መርቆሬዎስ ከአባቱ ዘንድ ይህን ይሰማል። በይበልጥም ቀድሞ ከታየው መልአክ ይህን ነገር ሰምቶ ይደነቃል። መርቆሬዎስም አዘነ፣ ጮኸ፣ ከልቡም አለቀሰ። ወዮልኝ፣ ወዮታ አለብኝ፣ እኔ ችግረኛና በደለኛ ነኝና መልካም ፍሬ እንደማታፈራ ያማረ ዘለላንም መስጠት እንደማትችል እንጨት ሆንኩ። ነገር ግን በሐሳብ የሚያጽናናኝን ይሰጠኝ ዘንድ የነፍሴንም መድኃኒት ያበረታታ ዘንድ እኔ የምሻውን ይሰጠኝ ዘንድ ፈጣሪ እግዚአብሔርን ማልደዋለሁ አለ። የመርቆሬዎስ ዕድሜው 25 ዓመት ሞላ። ይህንንም እያሰበ ሳለ እነሆ 2 ልጆች ከንጉሡ ጋር ደስ ይለው ዘንድ እንዲጠሩት ከንጉሡ ዘንድ ተላኩ። መርቆሬዎስም እኔ ስለደከመኝ መምጣት አልችልም፣ ስለዚህ ሂዱና ለንጉሡ ንገሩት አላቸው። ወደ ንጉሡም ተመልሰው ነገሩት። ንጉሡም ተዉት፣ ትንሽ ረፍ፣ አታውኩት አላቸው። በሚቀጥለው ቀን ጠራውና ስለ መንግሥቱ፣ ስለ ጭፍሮቹ አለቆችና ምን መሆን እንዳለበት አማከረው። ከዚህ በኋላ ንጉሥና ለአርዳሚስ አምላካችን መባና ዕጣን ስጥ አለው። ንጉሥም ሲሄድ እነሆ ሰዎች በአደባባይ ተሰበሰቡ። መርቆሬዎስ ግን ወደ ኋላ ተመለሰ። ለመሄድም ዘግየት አለና ከኋላቸው ቀረ፣ ወደ ቤቱም ገባ። ከንጉሡ ባለሟሎችም አንድ ሰው ነበር። መርቆሬዎስ ያደረገውን በልቡ አሰበ፣ አወቀ። ወደ ንጉሡም ቀርቦ ከአምላክ ዘንድ ኃይል የተሰጠ ደገኛ ንጉሥ ሆይ፣ እነሆ የሾምከው በሮም ግዛት ውስጥ ከፍ ከፍ ያደረግከው መርቆሬዎስ ወደ ቤተ ጣዖት ቤት ከአንተ ጋር አልመጣም፣ በትእዛዝም መሠረት መባና ዕጣንም ለአምላኮች አላቀረበም፣ አልሰገደላቸውም በማለት ነገረው። ንጉሡም ማን ነው ትእዛዜን የተላለፈ አለው። በታላቅ ግዛት የሾምከው ያከበርከው መርቆሬዎስ እነሆ ካደ፣ ትእዛዝህንም አልሰማም፣ አልተቀበለም። እነሆ ሁላችንም እንሰግድላቸው ዘንድ ላዘዝከን አምላኮቻችንም እንደማይሰግድ ማለ። ነገሬን ማወቅ ከፈለግህ እውነቱን ታገኘዋለህ አለው። ንጉሡም ከእርሱ ጋር ቂምና ጠብ ያለህ ይመስለኛል፣ ዝም በል። በዐይኔ ሳላይ በእሱ ላይ የምትናገረውን ቃልህን አልሰማም። እጠይቃለሁ፣ በወሬ ከመስማት ማየት ማመን ነውና ይህንን ሰው የሆነ ያልሆነውን በመናገር አታሳጠዋለው። ጠብና ጭቅጭቅ ካለ በእሱ ላይ ሐሰት ከተናገርክ ከእኔ ላይ እንደወደቅህ ራስህንም ለጥፋት አሳልፈህ እንደሰጠህ በእርሱ ፈንታ በአንተ ላይ ከባድ ፍርድ እንደሚፈረድብህ እወቅ። ራስህንም ጠይቅ። ነገር ግን
የምትለው እውነት ከሆነ አምላኮቻችንም ስለወደድክ በአንድ ልብህም ለጣዖቶቻችን ፍቅር ስላሳየህ ያላሰብከውን ክብር እሰጥሃለሁ አለው። ከዚህ በኋላ ንጉሥ መርቆሪዎስን በቀድሞ ክብሩና ማዕረጉ ያመጡት ዘንድ አዘዘ። መርቆሪዎስም እንደደረሰ በፊቱ ቆመ። መርቆሪዎስ ሆይ ራስህን ታውቃለህ፣ ይህን ሹመት ሰጠውክ ስለ ጽናትህ፣ ስለ ብርታትህ፣ በጦርነት ወቅት ውጊያ ድል ስለማድረግ፣ ስለ ተክለ ሰውነትህና እኛን ስላኮራሃን፣ ከአምላኮቻችን ዘንድ ኃይል ስለተሰጠህ፣ በግዛቴ ውስጥ ከባለሥልጣናትና ከታላላቅ ሰዎች በላይ አደረግኩ። ከእኛ ዘንድ ለምን ተለወጥ? በፍቅራችን መካከል ጥልን አደረግ? ታላቅ ክብርንና ሥልጣንህን አላሰብክም? እንዴት ረሳኸው? አምላኮቻችንስ እንዴት ካድካቸው? እንደ ጠላሃቸው የምሰማው እውነት ነው ያለው። ያን ጊዜ የእግዚአብሔር ወዳጅ መርቆሪዎስ የተሸለመውን ልብሱንና ሥጋዊ ሹመቱን ተወ፣ ኃይልን ለበሰ፣ ተጎናጸፋትም። የክርስቶስ ልጅነትና አሸናፊ የሚሆን የመንፈስ ቅዱስ ስጦታ በእምነት በተቀዳጀ ጊዜ ከግርማው የተነሳ አዲስ ሰው ሆነ። ለንጉሡም ሳይፈራና ሳይደነግጥ በመንፈስ ቅዱስ ኃይል መለሰለት። ንጉሥ ሆይ ሀብትህ፣ ክብርህና ስጦታ ሁሉ ወደ አንተ ይመለስ። እኔ አንተን አልፈልግም። በአንተ ላይ የተነሱ ጠላቶችህን ለመዋጋት ተፋለምኩ። እንዳየኸው ድል አደረግካቸው። ጌታዬ ኢየሱስ ክርስቶስ በሰጠኝ ኃይል አሳደድኳቸው፣ ገደልኳቸው። መልአኩን ወደ እኔ ልኮ የተሳለ ሰይፍ ሰጠኝ፣ አጸናኝ፣ አዳነኝም። እነሆ የሰጠኸኝን ውሰድ፣ ከእኔ አስወግድ። ይህንን ሰጠውህ የምትለውን አልሻምና። ከእናቴ ማኅፀን ጀምሮ ራቁቴን ተወለድኩ፣ ወደ እግዚአብሔርም ራቁቴን እሄዳለሁ። ነገር ግን እርሱ የብርሃን ልብስ ያለብሰኛል፣ የአንተን ብላሽ ሆነ የዓለም ጌጥ ናኩት፣ ጣልኩት። ይህ ሁሉ በእኔ ዘንድ እንደምንም ነው አለና ልብሱን አወለቀ። የታጠቀበትን ቀበቶ ፈታ፣ ሁሉንም ከንጉሡ ፊት አስቀመጠው፣ ወረወረው። ሁላችሁም ስሙኝ፣ እኔ የክርስቲያን ወገን ነኝና እኔ ክርስቶስ እንደሆንኩ ፈጽማችሁ እወቁ እያለ አሰምቶ ተናገረ። ዳኪዎስም ደነገጠ፣ ከቅዱስ መርቆሪዎስ አንደበት በሰማውም ቃል ተገረመ። ደስ የሚል ፊቱንም አየ። ከፊቱ ደም ግባት ፈጽሞ ያማረ ነገርና ከላዩ ላይ ደስታና ብርሃን ይታያል። በሁሉ ዘንድ የተወደደ የፊቱ ደም ግባት የሚያምር ሆነ። ሁሉም ሕዝብ ባዩትና በተመለከቱት ጊዜ ተደነቁ። ንጉሡም ከተመለከተ በኋላ ራሱን ነቀነቀ፣ ስለ እርሱም አዘነ። ሁሉንም ከእርሱ ዘንድ በሰማ ጊዜ 2 ቀን ያስሩት ዘንድ አዘዘ። ይህ ሰው የሰጠነውን ክብር ማዕረግ አላወቀም፣ ግርፋትና ድብደባም እንደሚጠብቀው አልተረዳም አለ። ንጉሡ ከመልካም ሥራው ወደ መጥፎ ሥራው ይመልሰው ዘንድ ይህን ተናገረ። መርቆሪዎስ እስር ቤት ከደረሰ በኋላ ፈጽሞ ደስ አለው፣ እግዚአብሔርንም አመሰገነ። በዚች ሌሊት ቆሞ ለፈጣሪው ምስጋና እያቀረበ ሳለ ቀድሞ የታየው የእግዚአብሔር መልአክ ወደ እርሱ ወርዶ መርቆሪዎስ ሆይ ልብህን አበርታ፣ የዚህን ክፉ ንጉሥ ሲቃይ አትፍራ፣ በፈጣሪ በክርስቶስ እመን እንጂ ታመንበትም ከእጁ ያድንሃልና በችግርህም ሁሉ በሚደርስብህም ሲቃይ ሁሉ ይረዳሃልና። ይህንንም ተናግሮት መልአኩ ከእርሱ ተሰወረ። መርቆሪዎስ መልአኩ የነገረውን አመነ። የመንፈስ ቅዱስ ጥንካሬና ብርታትን ጨመረ፣ ሐሳቡም ጽኑ ሆነ። በዚች ሌሊት ከሚደርስበት ሁሉ ይረዳው ዘንድ ያጸነው ዘንድ ያቃልልለትም ዘንድ ወደ እግዚአብሔር አንጋጦ ሲጸልይ ሲለምን ሲማልድ አደረ። በሚቀጥለው ቀን ንጉሥ ችሎት ላይ ነበርና መርቆሪዎስን ያመጡት ዘንድ አዘዘ። ከፊቱ እንደደረሰ ስለሰጠነ ሀብትና ክብር ፈንታ ለራስህ ክፉ ነገር መረጥክን አለው። መርቆሪዎስም አዎ፣ በሚጠፋው በሚያልቀው ሀብት ፈንታ ከዚህ የበለጠ የማይጠፋ የማያረጅ የጌታዬ የኢየሱስ ክርስቶስ ሀብትን ክብርን አገኝ ዘንድ እታገሳለሁ አለው።
ንጉሥ የት መጣ? ሀገርህ ቅርብ ከሆነ እናውቅ ዘንድ ንገረን። መርቆሪዎስም በሥጋ የወለደኝ አባቴ ከእስኪና ሀገር ቀርኒ ፎኖስ ይባላል። በመርስደኒ ዘመን የወታደሮች አለቃ ነበር። የእውነት አባቴ ግን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ነው አለው። ንጉሥ አባትህ መርቆሪዎስ ብሎ አወጣልህ ወይስ ይህንን ስም በሹመት አገኘሁ አለው። መርቆሪዎስም አባቴ ፕሉፓዴር ብሎ ሰየመኝ። ይህም ዘመዶቹን ወዳድ ማለት ነው። የጦር መሪ ከሆንኩ ጀምሮ ጊዜ ባለሥልጣናት መርቆሪዎስ ብለው ስም አወጡልኝ። ሀገሬ ግን በሰማይ ያለችው ኢየሩሳሌም ናት፣ እርሷም የማይሞተው የኢየሱስ ክርስቶስ ሀገር ናት አለው። ንጉሡ የማዝህን አታደርግምን? ለአምላኮቻችን አትሰግድምን? በፊት የሰጠውን ብዙ ሀብት አትቀበልምን? ካልሆነ ፈጥነህ ንገረን፣ ስለ ቀድሞ ሥራ ከዚህ አምጥቻለሁና አለው። ብፁዕ መርቆሪዎስም ከእርሱ በሚመጣ ክፋት አመፀኛ ባደረገህና ባሳተ ሰይጣን አባትህ በአንተ ላይ ኃይልን አሳይ ዘንድ በእውነት ወደዚህ አደባባይ መጣው። እነሆ በመንፈስ ቅዱስ ኃይል አሸንፈሃለሁ። ከጌታዬ ከኢየሱስ ክርስቶስ ዘንድ በእውነት አክሊልን እቀዳጃለሁ። አንተ የፈለግከውን ፈጥነህ አድርግ፣ ወደ ኋላ አትበል። በልዑል እግዚአብሔር በጌታችን በኢየሱስ ክርስቶስ ኃይልና ጽናት ታምኛለሁና ሁሉን ተንኰል ሠራ፣ ነገር ግን እርሱ ይሽርብሃል አለው። ያን ጊዜ ንጉሡ በቁጣ ተሞላ። ለዘላለሙ የማያልፍና የማይጠፋ ሥልጣን እንዳለ በፊቴ እንደዚህ ትላለህን? ደፈርከኝ አለው። ልብሱን አውልቀው 4 ቋሚ እንጨቶች አዘጋጅተው ከምድር 1 ክንድ ከፍ አድርገው እንዲሰቅሉት በዱላም እንዲመቱ ታዘዘ። እንዳዘዛቸውም አደረጉ። ደሙ በምድር ላይ እንደ ውሃ ፈሰሰ። መርቆሪዎስ ሆይ የምትመካበት ኃይልና ብርታትህ የታለ? አሁን ደካማ ሆንክ አለው። መርቆሪዎስ ሰማዕትም ደስ አለው። ወደ እውነት አምላክም ጸለየ። በልቡም አምላክ ኢየሱስ ክርስቶስ ሆይ በችግሬ ጊዜ ጠራኸው፣ ስማኝ፣ እርዳኝ፣ አድነኝ፣ በአንተ ታምኛለሁና እኔም ባሪያህ ነኝና የእውነት አምላኬ ኢየሱስ ክርስቶስ ሆይ አንተ ብቻ አምላክ ነህ አለ። ንጉሥ ሥጋውን በተሳለ ሰይፍ ይቆርጡት ዘንድና ሳይሞት በእሳት ያቃጥሉት ዘንድ አዘዘ። እንደ ታዘዙትም ባደረጉ ጊዜ በቅዱስ መርቆሪዎስ ሥጋ ሰውነት ከሚፈሰው ደም ብዛት የተነሳ እሳቱ ጠፋ። ይህን ከባድ ሲቃይ በታገሰ ጊዜ ንጉሥ ፈጥኖ እንዳይሞት ፈለገ። ነገር ግን ከታሰረበት ፈተው ወደ ወህኒ ቤት ያግዙት ዘንድ ትእዛዝ እስከሚያስተላልፍ ድረስ ሥልጣኑን ተጠቅሞ ከፍተኛ በደል አደረሰበት። ፈጽሞ ወደሚያስፈራ ጨለማ ቦታ ወሰዱት። ለሞትም ደረሰ። ወታደሮችም ወዲያና ወዲህ የሚሞት መሰላቸው። በዚች ሌሊት የእግዚአብሔር መልአክ ታየው። ለሃይማኖትህ የተጋደልህ የጸና ሰማዕት ወይ ሰላምታ ላንተ ይገባል። በእግዚአብሔር አምላክ ኃይል ጽና አለውና መላ ሰውነቱን በእጁ ዳሰሰው፣ ቁስሉንም አዳነው። ምንም እንዳልነበረበት ሕያው አድርጎ አስነሳውና ተነስቶ እግዚአብሔርን አመሰገነ። ከዚህ በኋላ መልአኩ ከእርሱ ተሰወረ። በሚቀጥለው ቀን ንጉሥ መርቆሪዎስን ያመጡት ዘንድ አዘዘ። ከደረሰ በኋላ ንጉሥ ትናንትና ሲወስዱ ከፊታችን ተሸክመው ሳለ ለሞት ደርሰ ነበር። ዛሬ በእግርህ እየሄድክ እንዴት መጣ? በሰውነት ውስጥ ቁስልና ሕመም የለም አለው። ጀርባውን ያዩ ዘንድ ጭፍሮችን አዘዘ። ካዩ በኋላ ሁለመናው ሕያው እንደሆነና ያገኙት የግርፋት ምልክት እንደሌለ በንጉሡ ሥልጣን ማልን አሉ። ንጉሥ ዛሬ ንገሩኝ፣ ያዳነው ክርስቶስ ነውን? ወይስ ወደ ጠንቋይና ወደ ሐኪም ቤት ወሰዳችሁት አላቸው። ጠንቋይ እንዳላዳነው ወደ እርሱም የገባ እንደሌለ በታመኑ አምላኮቻችንና እኛን በሚገዛን ሥልጣን እንምላለን። ወዲያውኑ የሚሞት መስሎን ነበር። እንዴት እንደዳነ ኃይሉም እንዴት እንደታደሰለት አላወቅንም አሉት። ንጉሥ የክርስቲያኖችን የሥራይ ብርታት እዩ። ሳይታመም እንዴት ፈጥኖ እንደዳነ ትናንት የሚሞት መሰለ። እነሆ ዛሬ እንዳልታመመ ሰው በመልካም ሁኔታ
በእግሮቹ ቆመ አለ። የዳኪዎስ ቁጣ በመርቆሬዎስ ላይ ፈጽሞ ነደደ። ማን አዳነህ? በመድኃኒት ነው፣ ያለ መድኃኒት አትድንም አለው። መርቆሬዎስም በእውነት ድህነት ከእርሱ የሆነ የነፍስና የሥጋ ፈዋሽ ጌታዬ ኢየሱስ ክርስቶስ እርሱ ፈወሰኝ። መተተኞች፣ ጠንቋዮች፣ ጣዖት አምላኪዎች ግን ከእርሱ የራቁ ናቸው። በማይፈታ ማሰሪያ ያስራቸዋል፣ እሳቱ ለዘላለም ወደማይጠፋ ገሃነም ውስጥ ይጥላቸዋል። ፈጣሪያቸውን እግዚአብሔርን አያውቅምና አለው። ዳኪዎስ በከባድ ሲቃይ ያሰቃዩት ዘንድ አዛለው። የምታመልከው ክርስቶስ ከእጄ ካዳንህ አያለው አለው። ጻድቅ እኔ በጌታ በኢየሱስ ክርስቶስ አምናለው። ሲቃይ ብታበዛብኝም እምነቴን ልትቀይረው አትችልም። ጌታችን በወንጌል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን መግደል አይችሉምና ከሞት በኋላ ነፍሳችሁን በገሃነመ እሳት ውስጥ መጣል የሚችለውን ፍሩት እንጂ ብሎ እንደተናገረ አለው። ንጉሥ በጋለ ብረት ሰውነቱን ያቃጥሉት ዘንድ አዘዘ። ነገር ግን የተሰበሰቡት ሁሉ እያዩ ከመጥፎ ሽታ ይልቅ ከሽቱ ሁሉ መዓዛው የሚያምር ሽቶ ከሰውነቱ ወጣ። መርቆሬዎስ ግን በዚህ ሁሉ አንዲት ቃል አልተናገረም፣ በሰማይ ያለውን ያስባል እንጂ። ንጉሥ መርቆሬዎስ ወይ ባለመድኃኒቱ የታለ? ያድንህ ዘንድ አሁን ይምጣ፣ ጥራው፣ ከሞትም የሚያድነኝ አለ ትላለህና አለው። መርቆሬዎስም የፈለግከውን በል፣ በሥጋዬ ብቻ ትሰለጥናለህ፣ በነፍሴ ግን ከፈጠራት ከእግዚአብሔር ብቻ በቀር አትችልም። አንተ ሥጋዬን ማጥፋት ትችላለህ፣ ነፍሴን ግን ለዘላለም ህልፈት በሌለበት በፈጣሪ በክርስቶስ ዘንድ ናት አለው። ንጉሥ ወድቆ ተቀጥቅጦ ፈጥኖ ይሞት ዘንድ በአንገቱ ላይ ታላቅ ድንጋይ አስረው ቁልቁል እንዲሰቅሉ ታዘዘ። የክርስቶስ ሰማዕት ይህንን ሁሉ ሲቃይ ታገሰ፣ የእግዚአብሔር ኃይል ከእርሱ ጋር አለና። ንጉሥ ከባዱን ሲቃይ እንደታገሰ በውጊያ ላይም ያለውን ጥንካሬና ጽናት ያውቃልና ሥልጣኑን እንዳይወስድበት ፈራ። ከመፍራቱም የተነሳ ፈጥኖ ይገድለው ዘንድ ፈለገ። ከአንገቱ ላይ ድንጋዩን አስወግደው አፉን አስረው ከከርከሮና ከበሬ ቆዳ በ4 እጥፍ በተገመደ የጠፈር ጅራፍ ይገርፉትና ይደበድቡት ዘንድ አዘዘ። ደሙ በምድር ላይ ፈስ እስኪሞላ ድረስ እንዳዘዛቸው አደረጉ። እርሱ ግን በእግዚአብሔር ስላመነ እንደ ጠንካራ ድንጋይ ቻይ ሆነ። ሲቃዩን አልፈራም፣ ወደ እግዚአብሔርም እየጸለየ ሲቃዩን ተቋቋመው። ሁሉን የያዝክ ጌታ ኢየሱስ ክርስቶስ ሆይ ስለ ቅዱስ ስምህ ጠላቶች ያሰቃዩ ዘንድ ዝግጁ ያደረግከኝ ፈጽሜ አመሰግንሃለሁ አለ። ንጉሥ የሃይማኖቱን ጽናት አይቶ ሊመልሰው ባለመቻሉ ጊዜው እንዳይረዝም በጽናቱን መንግሥቱን እንዳይቀማው ፈርቶ አንገቱን በሰይፍ እንዲቆርጡ ታዘዘ። እንዲህም ሲል ጻፈ። መርቆሬዎስ የተከበሩ አምላኮቻችን ሰደበ፣ ትእዛዛችንም አቃለለ፣ የተከበረ መጽሐፋችንም አልተቀበለም። ስለዚህ በእርሱ መንገድ የሚሄደውን ሁሉ ታላቅ ቅጣት ይጠብቀው ዘንድ ቂሳርያ ወስደው አንገቱን በሰይፍ ቆርጠው ይግደሉት ሲል አዘዘ። የታዘዙትን በብረት ዱላ ከመደብደቡና ከግርፋቱ ብዛት የተነሳ ስለደከመ በሰረገላ ጭነው ወደ ቂሳርያ ወሰዱት። በመንግሥት ትእዛዝ ወደ መገደያው ቦታ ሲወስዱትም በእግሩ መንቀሳቀስ አልቻለም። ከዚያ ካደረሱት በኋላ ገዳዮች ወደ ቂሳርያ ሄዱ። በምሽትም ደርሰው በዚያ አደሩ። በመንፈቀ ሌሊት ራሱ ጌታችን ኢየሱስ ክርስቶስ ታየው። አገልጋይ ወዳጄ መርቆሬዎስ ሆይ በዚህ ወደ መንግሥተ ሰማያትና ታርፋለህ፣ ስለ ስሜ ተጋድሎህን ጨርሰሃልና ሃይማኖትን ስለ እኔ ጠብቀሃልና ታላቅ የሆነ የሰማዕትነትን አክሊል ተቀበል። ከእረፍት በኋላ ያዘጋጀሁልህን መንግሥቴን ትወርስ ዘንድ ወደ እረፍት ና አለው። አገልጋይ መርቆሬዎስ ሆይ እውነት እልሃለሁ፣ ቤትህን፣ ሹመትህን፣ በዚህ ዓለም ያለህን ሁሉ እንደተውክ ተድላ ደስታን፣ ክብርና ሹመትን፣ ገንዘብን ሁሉ ትተህ እንደፈለግከኝ ወደ እኔ መጥተህ ሥጋህን ስለ ስሜ ለሕማምና ለስቃይ እንደሰጠ እነሆ ዋጋህን እከፍልሃለሁ፣
ስምህ በዓለም ሁሉ የታወቀ ይሁን። በስምህ ብዙ ተአምር ይደረጋል። ሁል ጊዜ ስምህን ለሚጠሩ በንጹሕ ልብ ሆነው በጸሎትህ ለሚታመኑ ሁሉ ከዕረፍትህ በኋላ በእውነት ያለ ሐሰት ለዘላለም ዋጋችሁን እከፍላችኋለሁ። ቅዱስ ሚካኤልም ቤተ ክርስቲያንህን ለዘላለም የሚያገለግልህ ይሁን። ቤተ ክርስቲያንህን ዘወትር ለሚያገለግል ወደ ማኅበረ በኩል አቀርበዋለሁ። ልጁን በስምህ ለሚሰይም ከክፉ ሁሉ ጠብቀዋለሁ። የገድልህን መጽሐፍ ስምህን ለሚጽፍ በሕይወት መጽሐፍ ስሙን እጽፈዋለሁ፣ መንግሥተ ሰማያትንም ለዘላለም አወርሰዋለሁ አለ። መርቆሬዎስ ይህንን ከእግዚአብሔር ዘንድ ከሰማ በኋላ ነቃ፣ ደስም አለው። የታዘዙትንም እንደታዘዛችሁ ፈጥናችሁ አድርጉ። እኔ ዓለምን የፈጠረውን እግዚአብሔርን ወደ እርሱ ይጠራችሁ ዘንድ ሐሳባችሁን ከእርሱ ጋር ካደረጉ ቅዱሳን ቦታ ያገባችሁ ዘንድ ችግራችሁንም ያቀልላችሁ ዘንድ እለምነዋለሁ አላቸው። ከዚህ በኋላ ራሱን አዘነበለና አንገቱን ቆረጡት። ሰማዕትነትንም ተቀበለ። ንጽሕት ነፍሱንም በታላቅ ደስታ ወደ ሰማይ አረገች። ከእርሱም ብዙ ተአምር ስለታየ የተአምሩን መጽሐፍ ሊያነቡ ይገባል። በተቆረጠ ጊዜ ሥጋው ነጭ ሆነ፣ በረዶም መሰለ። ከእርሱ መዓዛ የሚያምር ሽቱ ወጣ። ሰዎች አይተው በእግዚአብሔር አመኑ፣ ለስሙም ተገዙ። በዚች ዕለት ብዙዎች ሰማዕትነትን ተቀበሉ። ሥጋውንም ወደ ሌላ ቦታ ቀበሩት። በጌታችን በአምላካችን በኢየሱስ ክርስቶስ ኃይል ከእርሱ ጋር ብዙ ተአምር ታየ። ከይቅር ባይ አባቱ ማሕየዊ ከሚሆን ከመንፈስ ቅዱስ ጋር ለእርሱ ምስጋና ሥልጣንና ኃይል ዛሬም ዘወትርም ለዘላለሙ ይገባል፣ አሜን። ይህንን መጽሐፍ ለጻፈ፣ ላጻፈ፣ ላነበበ፣ ለተረጎመ፣ ቃሉን ለሰማ የሰማዕቱን የመርቆሬዎስን መታሰቢያም ላደረገ እግዚአብሔር በመንግሥተ ሰማያት ለዘላለሙ በአንድነት ይማራቸው፣ አሜን። ይሁን ይደረግ።